ስንቴ ይቅር ብለናት ስንቴ ነው ካችን እሱ ብሩክ አንተ ስንት ጊዜ ይቅርታ አደረክላት? እቺ ሴትዮ የመጣችው በልጅ በምሳሌ ነው የመጣችው። ስለዚህ ደግሞ በፍጹም ማይሆን ነገር ነው። ብሩክ ማህሌት ካሁን በኋላ ቤተሰባችን አጠገብ ድርሽ እንደማትል ነግራኛለች። ስለዚህ በቃ ይቅርታ እንባባል። አርግዣለሁ ብቻ እንዳትኝ። አርግዝሻል? አዎ፣ የ3 ሳምንት ጽንስ በወድሻለሁ ብለውኛል። ለኔ ጉዳይ አይደለም። ሉላ ምንድን ነው እየሰራሽ ያለሽው ነገር? ገና ለገና ልጅ ወዳለው ስላልኩሽ የምሬ ነው እንደሚመስልሽ? ምን እያልክ ነው ሞገስ? ይኸውልሽ ሰሚኛለሽ፣ ስለምትይው ጽንስ ምንም የማውቅልሽ ነገር የለም። ለፍቅር በተኛ ለጸባ አረግዝቻለሁ። እባክህ ሞገስ እያስጨነከኝ ነው። ለነገሩ አንቺ የምታደርጊ እኔ ነኝ ቀለበት አድርጌ ሚስት እንድትጫወች ያደረኩሽ። እባክህ ሞገስ አቁም። ለማንኛውም የኔና አንቺ ፍቅር እዚህ ጋር ያበቃል። ስለምትይው ጽንስ ደግሞ ምንም ነገር የማውቅልሽ ነገር የለም። ምንም ነገር አላውቅልሽም። ከዚህ በኋላ መንገዳችን ለየቀን ነው። እሺ እባክህ ወይዘሮ ማህሌት እንግዲህ ዛሬም ያዙን በዋን እያለቃቀሰች ነው የምትገኘው። ተቀይሬያለሁ፣ ተለውጫለሁ፣ ካሁን በኋላ በቃኝ፣ ከስከዛሬው ከዱላው ከጸቡ በላይ የመድብል እንግዲህ ይቅርታውና ምህረቱ ገዛኝ፣ ወደ ራሴ ተመልሻለሁ። ካሁን በኋላ ምንም አይነት ነገር ጥፋት ላላጠፋ ስተቶችን ላልሰራ በራሴም እያለሁኝ እያለች ተፍተፍ እያለች ነው የምትገኘው። እንግዲህ ወይዘሮ ማህሌት ይሄን ሁሉ እያደረገች ያለችው ያው እንደሚታወቀው እንግዲህ ያላትን ነገር እስከምትችለው ድረስ አድርጋ ካንዴ 2 3 4 በቃ ስንቴ ነው እዚህ ቤት እንኳን መጣ መድብል እንኳን ራሱ በይቅርታ ያለቀቃት። ብሩክም እንደዛው ሌላ ጦስ ታመጣብናለች ተብሎ ብዙ ነገር ተደርጎባት እንደተመለሰ ታውቃላችሁ። አሁን ደግሞ እንግዲህ ድጋሜ ለስንተኛ ጊዜ አሁንም ባካችሁ ይቅርታችሁን እያለች ነው። እንግዲህ በምሳሌ በቃ ሁሌ ድርድሯ ደግሞ ዋና ትኩረቷ የምታደርገው ምሳሌ ላይ ነው። ምክንያቱም ያኔ በቃ የቤተሰቡ ዋና ስስ ጎናቸውን ስለምታውቃቸው ማለት ነው። በስስ ጎኑ ነው ሰው በእርግጥ ደካማ ጎናችሁን ወይም ደግሞ ስስ ጎናችሁን አይወቅባችሁ ጋይስ። ለሰው ምንም አይነት ቢሆን ስስ ጎናችሁን አትናገሩ ማለት እናንተ ስስ ጎናችሁ ወይም ደግሞ ደካማ ጎናችሁ ቤተሰቦቻችሁ ከሆነ በቤተሰቦቻችሁ፣ ልጃችሁ ከሆነ በልጃችሁ፣ ትዳራችሁ ከሆነ በትዳራችሁ በቃ ሰው በደካማ ጎናችሁ መጀመሪያ ደካማ ጎናችሁን ነው የሚያጠናው ታውቃላችሁ። ሰው በደካማ ጎናችሁን ካጠና በኋላ ከዛ በኋላ ነው ወደ እርምጃና ወደ ሁኔታዎች የሚገባውና በጣም ነው የሚያስገርመው ማለት ነው። ወደ ቤተሰቦቻችን በዛ አማካኝነት እንግዲህ ዛሬም ወይዘሮ ማህሌት እንግዲህ ተፍ እያለች ነው የምትገኘው። ያው እንግዲህ ተፍ የምትለውም እንደሚታወቀው አሁን ደግሞ ይቅርታ በሚል ሰበብ ወደ ቤት ለመመለስ በተለይ እንግዲህ ብሩክምና ቅድስቴ የሰርጋቸው ዋዜማ ላይ ነው የሚገኙትና እንግዲህ ሰርጋቸው ልታበላሽባቸው እንዳይሆን ብዬፈራለሁ። ምክንያቱም እኔ እንጃ ምናልባት አሁን ላይ መድብል ነው በርግጥ በፊትም ያው የሚለቃት እሱ ነው። ምክንያቱም ሴት ልጅ ላይ እኔ ያክል እንትኑ የለኝም ብሎ ስለሚያስብ ማለት ነው። ግን ይሁንና ያሁኑ ደግሞ በጣም ከባድ ነው ታውቃላችሁ። ምክንያቱም አሁን ያሁኑ በባለፈው በተለይ ከካሌ ሞሳ ጋር ሆና የሰራችው ስራ በጣም ከባድ ነበርና እኔ አሁንም የሆነ ገንዘብ ነገር ወይ የሆነ ነገር ካገኘች የማትሄድበት ማህሌት ምንም ምክንያት የላትም። ዛሬ ላይ መውደቂያ ስላጣች መሄጃ ስላጣች ነገሮችን ብዙ ነገሮችን ሞክራ ስላልተሳካላት የሆነ የራሷን ረፍት ለመውሰድ ወይም ደግሞ ወደ ራሷ ለመመለስ ነው ይሄን ነገር ያደረገች ያለችው እንጂ የእውነትም ተጸጽታ ቢሆን ደስ ይላል፣ ግን አይመስለኝም። በዚህ ምክንያት ሰበብ ወደዚህ ተመልሳ ደግሞ ሌላ ሪስክ እንዳትፈጥር ፈራለሁ። ሌላው እንግዲህ መድብል ያው ያላትን ነገር አይታችኋል። ያው የሰጠኝን ብር ሌቦች ሰረቁ ምናምን ስትለብሷ ተዋሻለች ጉባኤስ እና እሱ አይ ችግር የለውም በቃ ያለፈው ነገር አልፏል። አንደኛ አሁን ቤት ከራይልሻለሁ፣ ስራ ፈላጊ ያስገባሻለሁኝ፣ በቃ ምንም ችግር የለውም አብሽሪ ፏ ብለሽ ትኖሪያለሽ እያላት ነው ማለት እነዛ ነገሮችን አመቻችታ ከዛ በኋላ አንደኛ እሱን አሳልፋ እንዲያሰጠው ነው የምፈራው። ሁለተኛ ደግሞ አሁንም በቃ ቤተሰቡ ላይ ሌላ ትኩረት እንዳታደርግ ነው። በተለይ ደግሞ አሁን ምንም አይነት የራሷን ህይወት ብትኖር እንኳን ካሌሞስ አሁን አይለቃትም። ለምን መሰላችሁ? መድብልን ወደሱ ለመውሰድ ብዙ ሞክሮ ነበር ግን አልቻለም።
መድብልም ምንም ምክንያቱም ፊት አልሰጠውም። የመጀመሪያ እንግዲህ ከኋላ የተከተለ ጠበቃውን ገለህን አለው። ጠበቃውን ደግሞ መቅጨራሽ መግደል አይችልም ካለ መድብል ማለት ነው። ምክንያቱም አብረው ብዙ ነገር ሰርተዋል። ሲቀጥልም ወደፊትም እግዚአብሔር ቢፈቅድ ብለው ብዙ ነገር ያሰቡት ነገር አለ። ሶ ጭራሽ ምንም በነገራችን ላይ መድብል አሁን ላይ ምንም አይነት ሰዎችን መጉዳት ትኩረት የለውም። ማለት ስላችሁ ማለት እነ ካሌብና እነ ማህሌት እንደዚህ እንትን የሚለው ደግሞ አንደኛ ራሳቸውን ለመከላከል፣ ሁለተኛ ደግሞ የመጣበትን ራሱን ቤተሰቡን ለማዳን ከዛ አንጻር ነው እንጂ የሌላ ምንም አይነት እንትን የለበትም። ሶ በዛ አማካኝነት እንግዲህ ነገሮች ትንሽ ቻሌንጅ እያደረጉ ነው የሚገኙት። ኤኒዌይስ ሁሉም ነገር እንግዲህ በትዕግስት በተስፋ እንደሚታለፍ ምንም አይነት ጥርጥር የለውም። ቤተሰቦቻችን በጣም ደስ የሚል ሁኔታ ነው። መድብል ነው እንግዲህ አሁን ላይ አይ ይቅርታ አድርጉላት በቃ የሰው ልጅ ይቅር በሉ ነው ይቅር በሉ ይቅር ትባላላችሁ የሚለውና ስለዚህ ይቅር በሏት እያለ ነው እንግዲህ ብሩክ እንዴ ምን ማለት ነው? ይቅር የምትባል አይነት ሰው አይደለችም። ሲቀጥል ደግሞ ሰው አንዴ ይቅርታ ይብላል እንጂ እንደዚህ 30 ጊዜ ሲል አንተ በቃ አንዴ ምን ስንት ይቅር ብለሃል? ይሄን ያክል 70 ጊዜ ነው ወይ 7 ጊዜ? በቃ ተረጋጋ እንዴ። ሁሉም ነገር እኮ እንደዛ ነው የሚሆነው። ሰዎችን በመቅጣት በዱላ ወይ ደግሞ በተለያየ ፎርስ ተጠቅመህ እሺ ካላል ወይም ደግሞ ምናልባት የሄድክበት መንገድ ልክ ነው ብለህ ካልተመሆኑ ካልተረዳህና በቃ በይቅርታና ደግሞ በጥሩ መልካም ነገር ሰዎች ጋር ቀርቦ ማየት ጥሩ ነው። ስለዚህ ከዛ አንፃር እስኪ ይቅር ባይሆን እያለ ነው የሚገኘው በእርግጠኝነት። ምክንያቱም መድብል ስላለ ነገር ይሁ ተፈጻሚነቱን ያገኛል ብዬ ተስፋ አድርጋለሁ። እንግዲህ በባለፈው መድብል እሱ ነው ኤፍራታንም ማን ይቅርታ ኤደንንም እንግዲህ በይቅርታ ብሎ ወደዚህ ቤት ያመጣት። አሁን ኤዱ እንግዲህ መድብልን ፎንቅቅ ያለሁ እያለች ነው የምትገኘው። ግን ያው ፍቅሩን ለመግለጽ እሱ ደግሞ ያለበት ሁኔታ ራሱን የሆነ ማሳካው ነገር አለኝ ወይም ደግሞ አላማዬን ያን ነገር ሳላሳካ የትም እንትን አይደለም ብሎ ስላሰበ ነው እንጂ ብዙ ነገሮችን ማድረግ ይችላል። እና ተፍ እያለ ነው። ያው ትትና ነበረ ሲጠይቅ የነበረው ግን ከትትና ጋር ያለው ነገር አልተሳካለትም ማለት ነው። ቤተሰቦቻችን እስካሁን ፍቅሩን አልተቀበለችም። እሷም እንግዲህ አብርሽ እያለች ነው እዛም ትዘናቀለው። ሶሱ ነገር ደግሞ በጣም ከባድ ነው ማለት ነው። ሌላው እንግዲህ ኤፍራታና መርዞ ድላላማቸው እነሱ ደግሞ ሲያስቁኝ ማለት ነው ጋይስ። ወይ ኤፍራታ ዛሬ በጣም ተናዳለች። የመጀመሪያ ማህሌትን እንግዲህ ይቅርታ ብላ እህቷ ናት ቤቷ መልሳታለች። ሁለተኛ መርዞ ድላላው እንግዲህ ከአመሳም በፊት የአረብ ሀገር ሄዶች የነበረች ጓደኛ የመታ ምናምን ቅብጥርሴ ሆነ ምንድና ጠጥታኝ ምናምን እያላት ነበረ። እንግዲህ እሷን በጣም ተናዳለች። ነፍሰ ጡር ነኝ ብላ እንግዲህ እያለች ነው የምትገኘው። እንግዲህ ዛን ጊዜ ዋጥችው ብሎ ሲጮህ የነበረውን ቀለበት ዛሬ አውጥታ እንግዲህ ከቦርሳው አወራለታለች። በጣም መርዞን በጣም የደነገጠው ይሄ ነገር ጭራሽ ፈጠራል ብሎ አላሰበም። ሲቀጥል ቀለበቱ ሞተ ነው እንግዲህ ሲያስብ የነበረው ሰው ይሄ ነገር ምን ያክል እንደተቀየመችበት የሚያሳይ ነገር ነው። በእርግጥ አሁን ቀለበቱን ይዛ መሄድ ትችላለች ማለት እስከዛሬ አያውቅም እንደጠፋ ነው የሚያውቀው መርዞ ሰው። ስለዚህ ያንን ቀለበት ዛሬ ሽጣ የሆነ ነገሯን ይሸፍንላታል። ግን አልፈለገችም በቃ ሲጀመር ማለት ነው። እንግዲህ እሱን ቀድሞ ሲበጣረቅባት ነበረ። ከፍዬ ማኖርሽ እኮ እኔ ነኝ ምናምን ሲላት ነበርና ግን ደግሞ ቀድሜ እኔ እየከፈልኩ ሳኖር እንደነበር መርሳት የለብህም ስለዚህ አንተ እንዲሆንክ ብላ እንግዲህ ተቆጥተዋታለች። እንግዲህ እንደሚታረቁ ተስፋ እናደርጋለን። ውድ ቤተሰቦቻችን ሌላው በቀጣይ አዲስ ቪዲዮ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ አድርጉ። እንወዳችኋለን ቤተሰቦቻችን። ባይ ባይ።